ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን በመደግፏቸው ክለቦች አሊያም በፕሮግራማችን ይዘት ማጋራት ይቻላል። ግን የእናንተ አንድ ላይክ ለእኛ በብዙ ይጠቅመናል። ላይክ እያረጋችሁ ከእኛ ጋር እንድትቆዩ በአክብሮት ጋበዝን። በቆይታችን የአገር ቤት ጉዳዮች እንደ ሁልጊዜው ዛሬም ለእናንተ ውድ አድማጮቻችን ሰዓታቸውን ጠብቀው ይደርሳሉ። የሪያል ማድሪድ ኮከቦች ከብሔራዊ ቡድን ጥሪ እየደረሳቸው አይደለም። ይልቁንስ ፕሬዚዳንታቸው ያደረጉት ነገር ነው አነጋጋሪ። ተጨማሪ መረጃ ይዘንበታል። በባርሴሎና በኩል አንድ ተጫዋች በጉዳት ቀረ እንጂ ወሳኝ የተባሉ ተጫዋቾች ጥሪ እየደረሳቸው ይገኛል። ወደ ባርሴሎና ያቀናል የተባለውም ተጫዋች በነባር ክለቡ ኮንትራት እንደማያራዝም አረጋግጧል። በጣሊያን ጨምሮ በፈረንሳይ፣ በስፔን ላሊጋ ብቻ አይደለም ሁሉንም ሊጎች እናነሳለን። ከዛ ውጭ የዓለም ዋንጫ እየቀረበ ነው። ተጨማሪ ጥንቅር ተይዟል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን አጫጭር ስፖርታዊ ጥንቅሮቻቸው ሰዓታቸውን ጠብቀው ይደርሳሉ። ተወዳጁ የእንግሊዝ ፕሪሚየር ሊግ ሲጠናቀቅ ብዙ ያልተነገሩ ነገሮች አሉ፣ መርጠን ይዘናቸዋል። በተለይም የስኳካን መረጃ በብዙ ተውሰኗል፣ እናነሷለን። ወደ ቤተሰቦቻችን በመረጃ ሰዓታችን የቡድን ዜና እናነሳለን። እኚህ ምስላችን ላይ የምትመለከቷቸው ሰው ለአንድ ሰው ማልቀስ ምክንያት ናቸው በዚህ ሳምንት። በእርግጥ ያ ሰው ሊያለቅስ ሌላ ምክንያት ነበረው፣ እናነሷለን። በሲቲ በኩል ተጨማሪ የቡድን ዜና እናካፍላቸዋለን በቃል ስፖርት ዩቲዩብ ቻናል። ቼልሲ አምናና ዘንድሮ ፍጹም የተለያየ ቡድን ነው። በቡድኑ በኩል የቡድኑ ወሳኝ ተጫዋች ኮል ፓልመርን ጨምሮ የቡድን ዜና እናነሳለን። በጋርዲዮላ የተመሰከረላቸው ሰው እውነት ቼልሲን ያድኑት የሆነ ወይ? በቀጣይ ይጠበቃል። ቃል ስፖርት ዩቲዩብ ቻናል መረጃ ይዘናል። ሊቨርፑል ሳላህን የሸኘበት ሳምንት ነው። ሳላህ ብዙ ጊዜ ይህን ያህል ጎል ይህን ያህል አሲስት እየተባሉ በቁጥር ሲገለጹ ነገሮች ቀለል ይላሉ። ግን ሊቨርፑልን ከባድ ሚዛን የፕሪሚየር ሊግ ተፋላሚ ቡድን አድርገውታል። ሌላኛውን ወሳኝ ዶሚኒክ ሶቦስላይ እና የሊቨርፑልን ዝውውር እናነሳለን። መድፈኞቹ የአርሰናል ተጫዋቾች አንድ ቀን ረፍት በኋላ ወደ ልምምድ እንደሚመለሱ ተረጋግጧል። ሐሙስ ወደ ቡዳፔስት ያቀናሉ ተብሎም ይጠበቃል። የቡድን ዜና ይዘናል። ከሻምፒዮኖቹ ጋር በተያዘ ለየት ያሉ ጥንቅሮችን ለአርሰናል ደጋፊዎች በተጨማሪነት ስናነሳ የሻምፒዮኖቹ ተጫዋቾች ለሌላ ትልቅ ሻምፒዮን እንደታጩ ይታወቃል። ተጨማሪ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። ዩናይትድ ፕሪሚየር ሊጉ የተጀመረው ጃንዋሪ 1 2026 ቢሆን ኖሮ አሁን የፕሪሚየር ሊጉ ሻምፒዮን ይሆን ነበረ። በጣም አስደናቂውን የዩናይትድ ጉዞና ከዚህ ጉዞ ጀርባ ያሉትን ተጫዋቾቹን አሰልጣኙን ጨምሮ እናነሳለን። ለቀጣይ ዓመት ይህ ቡድን ይጠናከር ዘንድ ዝውውር መስኮቱ በትልቁ ይጠበቃል። ጁን 15 ሲከፈት በዩናይትድ ሊኖሩ ስለሚችሉ ተጨማሪ እውነቶች እናነሳለን። የቡድኑ ወሳኝና ቁልፍ ተጫዋቾችን የተመለከተ ዕለታዊ ጥንቅራችንም በቃል ስፖርት ዩቲዩብ ቻናል በዩናይትድ የመረጃ ሰዓት ተይዟል። ላይክ ማድረግ እንዳይረሳ ካደራ ጋር አሳስበን መረጃዎቹን እየማካፍላችሁ ቃል ነኝ። አብራችሁን ቆዩን። በኢትዮጵያ ዋንጫ የግማሽ ፍጻሜ ጨዋታ ወልዋሎ ዓዲግራት ዩኒቨርሲቲ መቀለ ሰባ እንደርታን በመለያ ምት 7-6 አሸንፎ ለፍጻሜ ደርሷል። ሁለቱ ቡድኖች በመደበኛ የጨዋታ ክፍለ ጊዜ 0-0 ተለያይተዋል። ውጤቱን ተከትሎ ወልዋሎ ዓዲግራት ዩኒቨርሲቲ ለኢትዮጵያ ዋንጫ ፍጻሜ መድረሱን አረጋግጧል። ወልዋሎ ዓዲግራት ዩኒቨርሲቲ በፍጻሜ ሲዳማ ቡናና ኢትዮጵያ መድንን አሸናፊ የሚገጠም ይሆናል። በጣም ትልቅ የተባለ ድል ነው። በፕሪሚየር ሊግ ላለመውረድ የሚዳክረው ቡድን ወልዋሎ ዓዲግራት ዩኒቨርሲቲ በኢትዮጵያ ዋንጫ ለፍጻሜ ደርሷል። የባህር ማዶ መረጃችንን ሪያል ማድሪድን እናስቀድም። ካይል ዎከር እንዴት ትሬንት አሌክሳንደር-አርኖልድን የመሰለ ተጫዋች ከእንግሊዝ ብሔራዊ ቡድን ውጭ ይሆናል ሲል ቁጭቱን ይገልጻል። ከቶክ ስፖርት ጋር ቆይታ ነበረው። ሪያል ማድሪድ አንድም ተጫዋች ለእንግሊዝ ብሔራዊ ቡድን ሪያል ማድሪድ አንድም ተጫዋች ለስፔን ብሔራዊ ቡድን እንዳላስመረጠ ይታወቃል። የሪያል ማድሪድ ተጫዋች ለእንግሊዝ ብሔራዊ ቡድን አለመመረጡ አስገርሞኛል ይላል። በርካቶች ትሬንት አሌክሳንደር-አርኖልድን ድክመት እንጂ ጥንካሬ ሲያወሩ አልሰማም። ነገር ግን የዓለማችን ምርጡ የቀኝ ተመላላሽ አትጠራጠሩ፣ በዚህ ሰዓት እሱ ነው። ኳስን የሚያቀብልበትን ቴክኒክ ተመልከቱ። ኳሶችን አሲስት ያደርጋል። የትልቅ ጨዋታ አሸናፊ ነው። እንዲህ አይነት ተጫዋችን እንዴት ለዓለም ዋንጫ ሳትይዝ እንግሊዝ ትሄዳለች በሚል ቅሬታውን ገልጿል። በእርግጥ ማድሪድ እንደ ቡድን ጥሩ አለመሆኑ ዘንድሮ ለተጫዋቾቹም ዋጋ አስከፍሏቸዋል። ከዓለም ዋንጫ ውጭ እያደረጋቸው ነው። የሪያል ማድሪድ ግን ዋናው ቡድን ነው በጣም የተቸገረው።
ከ19 ዓመት በታች የሪያል ማድሪድ ቡድን ላሊጋ አሸንፏል። የወጣቶች ሻምፒዮንስ ሊግ አሸንፏል። ኮፓ ኮምፒዮኔስ የተባለ ውድድር አሸንፏልና ዘንድሮ ትልልቅ ዋንጫዎችን አሳክቷል የ19 ዓመት በታች ቡድኑ። ዋናው ቡድን ግን የዘንድሮና የአምናው ወጥ አለመሆን ተጫዋቾችን ከዓለም ዋንጫ ውጭ እያደረጋቸው ነው። በሪያል ማድሪድ በኩል ፕሬዝዳንታዊ ምርጫ እንደሚኖር ከተረጋገጠ በኋላ የሪያል ማድሪዱ ፕሬዝዳንት የምርጫ ቅስቀሳቸውን ጀምረዋል። የሪያል ማድሪዱ የአሁኑ ፕሬዝዳንት ፍሎሬንቲኖ ፔሬዝ በሳቸው ዘመን የመጡትን 7 የአውሮፓ ሻምፒዮንስ ሊግ ድሎች የተካሄዱበትን ስቴዲየም ማስታወቂያ በቢልቦርድ አሰርተው ለጥፈዋል። ፍሎሬንቲኖ ፔሬዝ በግላስኮ፣ በሊዝበን፣ በሚላን፣ ካርዲፍ፣ ኬቭ፣ ፓሪስ እና ለንደን ያነሷቸውን ዋንጫዎች እወቁልን እያሉ ይገኛሉና እሳቸው በሪያል ማድሪድ የሁላ ስኬት ስላለኝ ምረጡኝ እያሉ ነው። በሪያል ማድሪድ በኩል ፕሬዝዳንታዊ ምርጫ የሚደረግበትን ቀን ጨምሮ ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናል በተከታታይ የመረጃ ሰዓት የምናደርሳችሁ ይሆናል። አንድም ተጫዋች ሪያል ማድሪድ ለስፔን አላዋጣም። ከ92 ዓመት በኋላ ነው እንዲህ አይነት ነገር የተመለከት ነው። ከ1934 በኋላ ለመጀመሪያ ጊዜ ማድሪድ አንድም ተጫዋች ባላስመረጠበት የስፔን ስብስብ ውስጥ ለዓለም ዋንጫ ፌርሚን ሎፔዝ በጉዳት ምክንያት ቀረ እንጂ 9 የመሆን ዕድል ነበራቸው። ሁዋን ጋርሻ፣ ኮባርሴ፣ ኤሪክ ጋርሻ፣ ፔድሪ፣ ጋቪ፣ ዳኒ ኦልሞ፣ ፌራን ቶሬዝ እና ላሚን ያማል ለስፔን ብሔራዊ ቡድን ጥሪ የደረሳቸው ናቸው። ጋቪ የስፔን ውስጥ በብሔራዊ ቡድኑ መካተቱን ሲሰማ የነበረውን ደስታ በማህበራዊ ትስስር ገጹ ላይ አጋርቷል። ይህ ዕድል ስለተሰጠኝ በጣም አመስጋኝ ነኝ። ህልሜውን ሆኗል። ያለምንም ጥርጥር ያለኝን ሁሉ ለብሔራዊ ቡድን ይሰጣለሁ ብሏል። ከዚህ ጋር በተያያዘ ዓለም ዋንጫን ማሸነፍ እንደምንችል ይሰማናል ብለዋል ሉዊስ ዴላ ፎንቴ። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፎንቴ ስፔን የዓለም ዋንጫን የማሸነፍ አቅም አላት ብለዋል። 8 የባርሴሎና ኮከቦችን ጠርተው ምንም ከሪያል ማድሪድ ካልጠሩ በኋላ ዋንጫውን ማሸነፍ ቅድመ ግምት እንዳገኘ ብሔራዊ ቡድን ይሰማናል ያሉት እሳቸው የዓለም ዋንጫውን ማሸነፍ እንደምንችል ይሰማናል ብለዋል። በዓለም ዋንጫው ወቅት ወሳኝ ተጫዋቾች ትንሽ ችግር ካለባቸው አደጋውን ተጋፍጠው እንደሚሰለፉ አሰልጣኙ አያይዘው ገልጸዋል። ዩሊያን አልቫሬስ በባርሴሎና የሚፈለገው ተጫዋች እንደሆነ ይታወቃል። በክለቡ አትሌቲኮ ማድሪድ አዲስ ኮንትራት እንደማይፈርም አረጋግጧል። የዩሊያን አልቫሬስ የወደፊት ቆይታስ በተባለ እስካሁን አንድም ጥያቄ አልቀረበለትም ለዩሊያን አልቫሬስ ከየትኛውም ክለብ። ነገር ግን በርካታ ፈላጊዎች እንዳሉት ይታወቃል። ተጫዋቹ በተለይም ደግሞ በተጫዋቹ የወደፊት ቆይታ ዙሪያ ዲየጎ ሲሜኔ ፍላጎት ቢኖራቸውም እንዲቆይ፣ ነገር ግን እንደ ፓሪስ ሰን ዠርሜን፣ ባርሴሎና ጨምሮ በርከት ያሉ የፕሪሚየር ሊግ ክለቦች ተጫዋቹን ልብ አሸፍተዋል እየተባለ ነው። አዲሱን ኮንትራት እንደማይፈርም ከተረጋገጠ በኋላ ሞር አሁን የዝውውር ነገሩ ዳግም እንግዲህ ወደ ሚዲያው መጥቷል። በትልቁ እየተነሳ የሚገኘው ተጫዋቹ ፍላጎቱ ባርሴሎና ነው የሚል ነው። አትሌቲኮ ማድሪድ ደግሞ ቢያንስ ካጡት ለተቀናቃኝ ቡድን የመሸጥ ፍላጎት እንደሌላቸው ይታወቃል። ኤስ ሚላን በዘንድሮ የውድድር ዓመት አንድም የአውሮፓ መድረክ ጨዋታ ሳይኖርበት ግን ደግሞ በሴሪያ እና በጥሎ ማለፍ ጨዋታ ብቻ እየተፋለመ ሻምፒዮንስ ሊግ ደርሶ መጨረሻ ላይ ወጥቷል። በተለይም 38ኛ ሳምንት መሸነፋቸው ከሻምፒዮንስ ሊግ ውጭ እንዳደረጋቸው ይታወቃል። በዚህ ምክንያት ኤስ ሚላን በካግላሪ ተሸንፎ ከአውሮፓ ሻምፒዮንስ ሊግ ውጭ መሆኑን ተከትሎ አሰልጣኝ ማሲሚሊያኖ አሌግሪ ሊያሰናበታቸው እንደሚችል ነው መረጃዎች እየወጡ የሚገኙት። በተቃራኒው ደግሞ ጃኑሮ ጋቱሶ ከጣሊያን ብሔራዊ ቡድን አሰልጣኝነታቸው ከተሰናበቱ በኋላ ወደ ክለብ እግር ኳስ ሊመለሱ እንደሚችሉ፣ ቀጣይ መዳረሻቸው ደግሞ የጣሊያኑ ክለብ ላዚዮ ሊሆን እንደሚችል መረጃዎች እየወጡ ይገኛሉ። የጣሊያን ብሔራዊ ቡድንን ለዓለም ዋንጫ ማሳለፍ ዘንድሮ ትልቁ ግባቸው ነበር፣ ግን አልተሳካም። ተሰናበቱ። እሳቸው ብቻ አይደሉም። በእርግጥ በርካታ ጣሊያንን ከጣሊያን ብሔራዊ ቡድን እንደወጡ ይታወቃል። ታዲያ አሁን ላይ እሳቸው በላዚዮ አዲሱ አሰልጣኝ ሊሆኑ በጣም የመቃረባቸው እየተዘገበ ይገኛል። የጣሊያን ሴሪ 38ኛ ሳምንት በርካታ ድራማ የነበረበት ነው። በተለይም እንደ ኮሞ ያለን ቡድን የአውሮፓ ሻምፒዮንስ ሊግ ተፋላሚ ያደረገ ሳምንት ነበረ። የጣሊያን ሴሪ 38ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ በምርጥ 11ነት የፊዮሬንቲና ግብ ጠባቂ ክሪስተንሰን፣ 3 ተከላካዮች ዲማርኮ፣ ሮድሪጌዝ እና ኦርባዶር ተመርጧል። ዲማርኮ ከኢንተር ነው። የአማካኝ ክፍሉን ከሮማኤል ሻራዊ፣ ከኮሞ ዲኩነ፣ ከቶሪኖ ካሴዴ እንደዚሁም ደግሞ ከኢንተር ዲዩፍ ሲመረጡ፣ 3ቱ የአጥቂ ስፍራ ተጫዋቾች ሆይሉንድ ከናፖሊ፣ ዱሳን ቬልሆቪች በሳምንቱ 2 ግብ ያስቆጠረ ተጫዋች ከዩቬንቱስ እና ዲባላ ከሮማ ተመርጧል። በጣሊያን ሴሪ በ38ኛ ሳምንት ከነበሩ ጨዋታዎች በኋላ የሳምንቱ ምርጦች ናቸው።
ጣሊያን ቆይተን አንድ ሰው እናንሳ። ስኮት ማክቶሚኔ የናፖሊዮ አስደናቂ ተጫዋች። ስኮት ማክቶሚኔ የስኮትላንድ ባንክ ምስሉን አትሞለታል። የስኮትላንድ ባንክ በስኮት ማክቶሚኔ ስምና አዲስ 20 ፓውንድ ገንዘብ ኖት ይፋ አድርገዋል። በገንዘብ ኖት ላይ ስኮት ማክቶሚኔ ዴንማርክ ላይ አክሮባቲክ በሆነ መንገድ ያስቆጠራት ግብ ተካታለች። ስኮትላንድ ዴንማርክን አሸንፋ ከ28 ዓመት በኋላ ለዓለም ዋንጫ ማለፏ አይዘነጋም። በልዩነት የቀረበው ገንዘብ ኖት በበይነ መረብ ጨረታና በሎተሪ ሽያጭ ማግኘት እንደሚቻል ባንኩ ይፋ ሲያደርግ ከገንዘቡ የሚገኘው ገቢ በስኮትላንድ ችግር ላይ ለወደቁ እርዳታ ይውላል ተብሏል። የስኮትላንድ ባንክ ያደረገው ነገር መነጋገሪያ ነበር። ለተጫዋቻቸው ደግሞ ትልቅ እውቅና የሰጡበት ሌላ ገቢ ማግኛ መንገድም ሆኖላቸዋል እየተባለ ነው። ስኮት ማክቶሚኔ ማንቸስተር ዩናይትድ ለቆ በናፖሊ ከደመቀ በኋላ የስኩዴቶ ክብርን ያነሳ ባለፈው ዓመት የዓመቱ ምርጥ ተጫዋች እንደነበረ የሚዘነጋ አይደለም። ሊዮኔል አንድሬስ ሜሲ ከዓለም ዋንጫ ይቀራል አይቀርም የሚለው ነገር እስካሁን አልተረጋገጠም። የጉዳቱ መጠን ገና ይፋ ስላልተደረገ ቃል ስፖርት ዩቲዩብ ቻናል እየተከታተል ነው። ሊዮኔል አንድሬስ ሜሲ እንግዲህ የዓለም ዋንጫ ነገር ከአሁኑ ስጋት ሆኖ ሚዲያውን እንግዲህ ካጨናነቀው በኋላ ስለሱ የሚሰሙ ነገሮች አሁን ከፍ እያሉ መጥተዋል። በነገራችን ላይ ባለፉት 5 ጨዋታ 12 የግብ አስተዋጽኦ የነበረው ነው። 7 አሲስት 5 ጎል አለው። ይሄን ተጫዋች በዓለም ዋንጫ ለማየት በጣም የሚያስቆጭ አጋጣሚ ሊሆን ይችላል እግር ኳስ አፍቃሪ አሁንም ሜሲ ካለበት ወጥነት አንጻር። ከዛ በዘለለ ለአርጀንቲና ደግሞ እንደ ብሔራዊ ቡድን በጣም ጉዳት ነው። ተጫዋቹ በጣም አስደናቂ የሚባል ጊዜን ከኢንተር ማያሚ ጋር እያሳለፈ በነበረበት ሰዓት ነው በዚህ ሳምንት ጉዳት አስተናግዶ ተቀይሮ ወጥቶ የነበረው። ቃል ስፖርት ዩቲዩብ ቻናል እንዳልኳችሁ ጉዳዩን እየተከታተል ነው በስፋት እንመለስበታለን። ቃል ስፖርት ላይ ናችሁ። ላይክ ካላደረጋችሁ ላይክ አድርጉ። ለእኛ እናንተ አንድ ላይክ በብዙ ያስፈልገናል። መረጃዎችን ከስር ለማድረስም እንደ ግብዓት እንጠቀመዋለን። ቃል ስፖርት ላይ ናችሁ። መረጃዎቹን እያጋሯችሁን የቃል ነኝ። አብራችሁን ቆዩን። ተወዳጁ የእንግሊዝ ፕሪሚየር ሊግ ተጠናቋል። በርካቶች አስደናቂ ቁጥር ይዘው አጠናቀውበታል። ለአብነት ያክል እንደ ኦሌ ዋትኪንስ እና እንደ ሞርጋን ሮጀርስ ያሉ ተጫዋቾች በዓለም ዋንጫ እንመለከታቸዋለን። በጣም ድንቅ የውድድር ዓመት አሳልፈዋል። ኦሌ ዋትኪንስ 16፣ ሞርጋን ጊብስ ዋይት 15 ጎሎችን በዚህ ሲዝን ያስቆጠሩ በእንግሊዝ ብሔራዊ ቡድን የተካተቱ ናቸው። በእርግጥ ካልቨርት ሉዊን 14፣ ዳንኤል ቤክ 13፣ ኮል ፓልመር 10 ግቦችን አስቆጥረው ከዓለም ዋንጫ ውጭ የሆኑ ናቸው። ሌላው በአጫጭር ስፖርታዊ መረጃችን ልናነሳ የወደድነው ሰንደርላንድን ነው። ሰንደርላንድ የኤሮፕ ሊግ ተፋላሚ ቡድን ሆኗል። ያውም ባደገበት ዓመት ወደ ፕሪሚየር ሊግ። በጣም አስገራሚ ነገር ግን በኤክስጂ ቢመረጥ ወይም ግብ ሊሆኑ የሚችሉ ሙከራዎችን በመሞከር ቢሆን ከፕሪሚየር ሊግ የወረደው ቡድን ሰንደርላንድ ይሆን ነበር። ያ ማለት ሰንደርላንድ በጥቂት እድሎች ግብ እያስቆጠረ ኤሮፕ ሊግ የገባ ቡድን ነው ማለት ነው። በጣም አስደናቂ የውድድር ዓመት ነው ከዚህ አንጻር ካየነው። ሌላው ባጫጭር ስፖርታዊ መረጃችን በርንማውዝን እናንሳ። በርንማውዝ ለ18 ጨዋታ ተከታታይ ሽንፈት ሳያስተናግዱ ሲዝኑን አጠናቋል። በነገራችን ላይ ይሄ በጣም ትልቁ የሚባለው ቁጥር ሲሆን በዌስትሃም ዩናይትድ በኩል ከኑኖ ስፕሪንቶ ሳንቶስ ጋር ሊለያዩ የሚችሉበት እድል እንዳለ እየተዘገበ ነው ከፕሪሚየር ሊጉ ከወረዱ በኋላ። በተወዳጁ የእንግሊዝ ፕሪሚየር ሊግ 2025-26 የውድድር ዓመት በይፋ እንደተጠናቀቀ ይታወቃል። የማርቲን ዱቨክን ያክል የበርሊን ግብ ጠባቂ ኳስ ያዳነ የለም። 127 ኳሶችን አድኖ ዓመቱን ሲያጠናቅቅ እንደ ዳቪድ ሪያ ደግሞ ክሊንሽት ያለው የለም። 19 ጨዋታ መረቡን አላስደፈረም። ጃሌጂዳን ሮማ በ15 ሁለተኛ ሆኖ አጠናቋል። ከግብ ክልል ኳስን በማራቅ ቨርጅል ቫንዳይከን የሚስተካከል የለም። በ275 ቀዳሚ ሆኖ ሲያጠናቅቅ የበርንማውዝ ማርኮ ሴኔስ በ253 ሁለተኛ ሆኖ አጠናቋል። በነገራችን ላይ ውድ ቤተሰቦቻችን የቨርጅል ቫንዳይክ የአየር ላይ ኳሶችን በማሸነፍ አንድም የሚስተካከለው የፕሪሚየር ሊግ ተጫዋች የለም። የቼልሲውን ሞይሰስ ካይሴዶ እና የኤቨርተኑን ጄምስ ጋርነርን ያክል ኢንተርሴፕሽን የፈጠመ ወይም ደግሞ በቅብብል መሃል ኳስን ያቋረጠ አንድም ተጫዋች የለም። ፕሪሚየር ሊጉን ያጠናቀቀው በእንደዚህ አይነት ቁጥር ነው። እንደ ጀሬሚ ዶኩ አይነት ድሪብለር በፕሪሚየር ሊግ አልተመለከትንም በዚህ ዓመት። 84 ስኬታማ ድሪብሎችን ወይም ተጫዋቾችን ሸውዶ አልፏል። ሁለተኛው ሰው ኤልማን ነዴ ነው ከኤቨርተን በ73። እንደ ብሩኖ ፈርናንዴዝ የግብ ዕድል የፈጠረ የለም 136። ሁለተኛው ሴቦዝ ላይ በ78። እንደ ብሩኖ ፈርናንዴዝ ትልቅ የግብ ዕድል የፈጠረ የለም 33። ሪያን ሼርኬ በ19 ሁለተኛ ሆኖ
አጠናቋል። እንደ ብሩኖ ፈርናንዴስ ሶስተኛ የሜዳ ክፍል ላይ ኳስን ያቀበለ የለም በስኬት 662። ሁለተኛው ሶቤዝ ላይ ነው በ660። እንደ ብሩኖ ፈርናንዴስ በተከላካዮች መሃል ኳስን በትክክል ያቀበለ የለም 15 ቀዳሚ ሆኖ ሲያጠናቅቅ 21 አሲስቶችን በማድረግ ብሩኖ ዓመቱን በአንደኝነት አጠናቋል። ሪያን ሸርኪ በ12 ሁለተኛ፣ እንደዚሁም ጀረደ ቦውን በ11 ሶስተኛ ሆኖ አጠናቀዋል። በእንግሊዝ ፕሪሚየር ሊግ እንደ ኤርሊንግ ብሮት ሃላንድ በዘንድሮ የውድድር ዓመት ተቃራኒ ሳጥን ውስጥ ኳስ የነካ የለም 213 ቀዳሚ ነው። ከዛው የቡድን አጋሩ ጀረሚ ዶኩ በ194 ሁለተኛ ሆኖ አጠናቋል። እንደ ሃላንድም 126 ሙከራን ያደረገ ፈልገን አናገኝም። በዚህ ዓመት በፕሪሚየር ሊግ የዩናይትዱ ማቲያስ ኩኛ በ92 ሆኖ አጠናቋል። ኢላማውን የጠበቀ ሙከራ በማድረግ ሃላንድ በ59 ቀዳሚ ሆኖ ሲያጠናቅቅ ኢገር ቲያጎ በ43 ሁለተኛ ሆኖ አጠናቋል። በርካታ ገቢ ያስቆጠረው ሃላንድ ራሱ ነው 27 የፕሪሚየር ሊግ ግቦችን ይዞ አጠናቋል። ኢገር ቲያጎ በ22 ሁለተኛ ሆኖ አጠናቋል። በግብ አስተዋጽኦም ብናይ ደግሞ ሃላንድ ነው ቀዳሚ፣ ግብ ሲደመር አሲስት ማለት ነው። በ35 አንደኛ ሆኖ ሲያጠናቀቅ ብሩኖ ሚጌል ፈርናንዴዝ በ32ኛ ሆኖ አጠናቋል። እነኚህ ተወዳጁ የእንግሊዝ ፕሪሚየር ሊግ በ2025/26 የውድድር ዓመት በይፋ ከተጠናቀቀ በኋላ የተመዘገቡ ትልልቅ የሚባሉ ቁጥሮች ናቸው። የቁጥራዊ መረጃዎች ምንጭ ወይስ ኳካ ነው ወይ በኦፕታ አሊያም ደግሞ በሁስኮርድ ይገለጻሉ? በኦፕታ በኩል እንግዲህ የዓመቱን ምርጡን ይፋ አድርጓል። ኦፕታ በዚህ ዓመት ካየናቸው ምርጦች በሚል በኦፕታ የተመረጡት ግብ ጠባቂ ዳቪድ ሪያ፣ ተከላካይ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ ከአርሰናል፣ ቀኝ ተመላላሽ ኑኔስ ከሲቲ እና ግራውንድ ትሩፋርት ከበርንማውዝ፣ አማካኝ ስፍራው ላይ ኤሊዮት አንደርሰን ከብራይተን፣ ዴክላን ራይስ ከአርሰናል፣ ዶሚኒክ ሶቦስላይ ከሊቨርፑል፣ ፊት መስመሩን ሪያን ሸርኪ ከሲቲ፣ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ እና ኤርሊንግ ብሮት ሃላንድ ከማንቸስተር ሲቲ የተመረጡ ምርጥ የተባሉ ተጫዋቾች ናቸው በ2025/26 የውድድር ዓመት በኦፕታ መሰረት ማለት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እናንተ የራሳችሁን ምርጥ 11 ይፋ አድርጉ ብትባሉ ከግብ ጠባቂ እስከ አጥቂ ምርጦቻችሁ ማን ነው? በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ መርጣችሁ ላኩልን። ውድ ቤተሰቦቻችን በዘንድሮ የውድድር ዓመት ሃላንድ የፕሪሚየር ሊጉ ከፍተኛ ጎል አስቆጣሪ ሆኖ እንዳጠናቀቀ ይታወቃል። በጣም አስገራሚው ግን ሃላንድ አብዛኛውን ያደረጋቸው በጋርዲዮላ ስር ነው። በእርግጥ እሱም የተጫወተው በጋርዲዮላ ስር ብቻ ነው በሲቲ። አሁን በማሪስካ ስር ነው። ምናልባት እንዲህ አይነት ግቦችን እያስቆጠረ ልናየው እንችላለን ነው የሚለው በትልቁ ይጠበቃል። ባለፉት 4 ዓመታት ያስቆጠራቸው የግብ ብዛቶች ቀላል አይደሉም። ውድ ቤተሰቦቻችን ከ4 ዓመት 3ቱን የእሱ ከፍተኛ ግብ አስቆጣሪ ሆኖ ማጠናቀቅ ይታወቃል። በመጣበት ዓመት 36 በቀጣዩ ዓመት 27 አምና 22 ዘንድሮ ደግሞ 27 ግቦችን ከመረብ አዋህዷል። ቀላል የሚባል ቁጥር አይደለም ይሄና ምናልባት ሃላንድ ይህንን በማሬስካ ስር መድገም ይችላሉ የሚለው በቀጣይ በትልቁ የሚጠበቀው ጉዳይ ነው። ፔፕ ጋርዲዮላ ያው ክለቡን በይፋ እንደተሰናበቱ ይታወቃል። ዛሬ ዕቃቸውን ጭነው ጉዞ ጀምረዋል። ወደ ቤተሰቦቻችን በነገራችን ላይ ጋርዲዮላ ስንብታቸው ላይ ስቅስቅ ብለው ሲያለቅሱ ነበረ። መግቢያችን ላይ እኚህ በምስሉ ያልናችሁ ሰው የፔፕ ጋርዲዮላ የ95 ዓመት አባት ናቸው። በነገራችን ላይ ፔፕ ጋርዲዮላ ሳያውቁ በስቴዲየም ተገኝተው የልጃቸውን ስንብት እያዩ ነበረ። ጋርዲዮላም ካዩቸው በኋላ ይባስ እንዲያለቅሱ ምክንያት ሆኗቸው ነበረ። ቼልሲ አምናና ዘንድሮ ብዙ የተራራቀ ዓመት እስኪመስል ድረስ ፍጹም የተለያየ ቡድን ሆኗል። አምና ቼልሲ የሻምፒዮንስ ሊግ ተሳታፊ፣ የኮንፈረንስ ሊግ ሻምፒዮን፣ የክለቦች ዓለም ዋንጫ በድል አጠናቃቂ ቡድንና ታሪካዊ ቡድን ነበረ። ያ ቡድን ውድ ቤተሰቦቻችን አምና ተብሎ ሲገለጽና ዘንድሮ ሲባል ብዙ የራቀ የሚመስለው ለዛ ነው። ዘንድሮ ከኤፍኤ ካፕ ፍጻሜ የተሸነፈ፣ በሊጉ 10ኛ የጨረሰ፣ በአውሮፓ ውድድር የማይሳተፍ፣ ከኤንዞ ማሬስካ የተለያየ፣ ሊያም ሮዛኔርን ቀጥሮ ለ6 ዓመት ቀጥሮ 6 ወር ያልታገሰ ቡድን ነበረ። ይህ ቡድን በአንድ ዓመት ባለሞላ ጊዜ ውስጥ እንዲህ አይነት አደጋ ገጥሞት አሁን ከዚህ አደጋ ይወጣ ዘንድ ዣቢ አሎንሶ የተባሉ የቀድሞ የሊቨርፑል ማድሪድ እና ባየር ሙኒክ ተጫዋች የቀድሞ የባየር ሌቨርኩስና የሪያል ማድሪድ አሰልጣኝን መቅጠሩ ይታወቃል። በዘንድሮ ፕሪሚየር ሊግ ሲጠበቁ የነበሩ የቼልሲም ተጫዋቾች ጥሩ አልነበሩ፣ ምንም ጥያቄ የለውም። ለአብነት ያክል ፓልመርን እናንሳው። ኮል ፓልመር በዚህ ውድድር ዓመት ያደረገው የአሲስት ብዛት በ150 ተጫዋቾች በፕሪሚየር ሊግ ይበለጣል። ያ ማለት ዘንድሮ በጣም መጥፎ ሲዝን አሳልፏል ማለት ይቻላል። በእርግጥ ኮል ፓልመር ጉዳት ላይ ነበረ ተጫዋች ነው። የወጥነት ችግር በደንብ ለመታየቱ እንደ ምክንያት በርካቶች ያነሱታል። ኮል ፓልመር አጥቂ ሳይሆን 10 ሲደመር ግቦችን ያስቆጠረ
ሶስተኛው የፕሪሚየር ሊግ ተጫዋች ነው። ይሄ በእርግጥ ጥሩ ጎኑ ሊሆን ይችላል። ከዓለም ዋንጫም ውጭ ሆኗል። ለእንግሊዝ ብሔራዊ ቡድን እንዳልተመረጠም ይታወቃል። ለማንኛውም ዣቪ አሎንሶ የታደጉት ዘንድ ፕሪሚየር ሊጉን ክለብ ቼልሲን ተረክበዋል። እሳቸው ቀጣይ ዓመት 40 የተረጋገጡ ጨዋታዎችን የሚጫወተውን ቼልሲን ይዘዋል። በርካቶች ጥሩ ነው በአንድ መድረክ ላይ ብቻ ትኩረት እንዲያደርጉና ምናልባትም የፕሪሚየር ሊጉ ሻምፒዮን እንዲሆኑ ሊረዳቸው ይችላል እያሉ ነው። ገሚሶች እንደ ቼልሲ ያለ ቡድን በፋይናንስ ሊጎዳ ይችላል እያሉ ነው። ፔፕ ጋርዲዮላ ካሰለጠንኳቸው ሁሉ ምርጡ ዣቪ አሎንሶ አንድ ቀን አሰልጣኝ ይሆናል፣ ምርጡ አሰልጣኝ ይሆናል ብለው ነበረ። ቼልሲ ሲመጣ እሳቸው ፕሪሚየር ሊጉን ለቀው ሄደዋል። ምናልባት ፔፕ የተነበዩለት ዣቪ ቼልሲን ይታደገው የሆነው የሚለው ይጠበቃል። ሊቨርፑል ሳላህን በይፋ በአንፊልድ በክብር እንደሸኙት ይታወቃል። የሳላ ሽኝት ግን ቀለል ተብሎ የሚነገር አይነት አይደለም። ሳላህ ማለት ሊቨርፑልን ከተቀላቀለበት ጊዜ ጀምሮ በተቃራኒ ሳጥን ውስጥ የሱን ያክል አንድም ኳስ የነካ የፕሪሚየር ሊግ ተጫዋች የለም። የሱን ያክል ሙከራ የሞከረ የለም። የሱን ያክል ኢላማውን የጠበቀ ሙከራ የሞከረ የለም። የሱን ያክል ብዙ የግብ አስተዋጽኦ ያበረከተ የለም። የሱን ያክል ግብ ያስቆጠረ፣ የሱን ያክል አሲስት ያደረገ ተጫዋች በፕሪሚየር ሊግ የለም። ይህን ነው እንግዲህ ሊቨርፑል የሸኙትና ቁጥር ስለሆነ ምናልባት ቀለል ይችላል እንጂ እነኚህ ቁጥሮች ሊቨርፑልን ከ2017-18 የውድድር ዓመት ጀምሮ እሱ እስከለቀቀበት ዓመት ድረስ ምን እንዳሳኩ የሚታወቅ ነው። ዶሚኒክ ሶቦስላይ የሊቨርፑል ከፍተኛ አሲስት አድራጊ ሆኖ ጨርሷል ዘንድሮ 12፣ ሳላ በ10፣ ፍሎሪያን ቬርዝ በ8 እንዲሁም አሌክስ ማካሊስተር በ8 ተከታዩን ደረጃ ይዘዋል። ዶሚኒክ ሶቦስላይ በዘንድሮ የውድድር ዓመት በአሲስት ብቻ ሳይሆን በእርግጥ የአማካይ ስፍራ ተጫዋች ሆኖ በርካታ የግብ አስተዋጽኦም ያለው እሱ ነው። 25 አለው። ሁጎ ኤኪቲኬ 23፣ ሳላ 22 አለው። ምናልባት ኤኪቲኬ ባይጎዳ ኖሮ የሚያስብል ግን ፎርም ላይ እንደነበረ የሚዘነጋ አይደለም። በርካታ ግብ ያለው እሱ ነው። የግብ አስተዋጽኦ ሲደመር ነው የሶቦስላይ እንግዲህ እንደ አጠቃላይ ቁጥሩ ከፍ ያለው። ሶቦስላይ አርሰናል ላይ የሚያስቆጠራት የቅጣት ምት ግብ የፕሪሚየር ሊጉ ያመጡ ምርጥ ጎል ሽልማት እጩ ውስጥ ትካተታለች ተብሏል። በሲቲም ላይ ቀላል የቅጣት ምት ግብ አይደለችም። በጣም ውብ እና ማራኪ ግብ አስቆጥሮ እንደነበረ የሚዘነጋ አይደለም። ሊቨርፑል ቀጣይ ተወደደም ተጠላም እንዳምናው ግማሽ ቢሊየን ፓውንድ ወጪ ባያደርጉም ግን ዝውውሮችን ይፈጽማሉ። በእርግጥ ያምናው የግማሽ ቢሊየን ፓውንድ ወጪን አርኔ ስሎት እንደዛ በላችሁ አትናገሩ፣ ሸጠን ያካካስነው ገንዘብ ስላለ እኛ በጣም ጥቂት ገንዘብ ነው ያወጣ ነው፣ የሸጥናቸውንም ተጫዋቾች ሂሳብ አወራርዱልን ማለታቸው ይታወቃል። ዘንድሮ ዝውውሮች ይጠበቃሉ። ታዲያ ከነኚህ ዝውውሮች ጋር በተያያዘ ውድ ቤተሰቦቻችን ክለብ ሊቨርፑል በኩል በርካቶችን እየተከታተሉ ይገኛሉ። የኮናቴ ኮንትራት እውን አልሆነ ያላቸው ሊቨርፑሎች የተከላካይ ክፍላቸውን ለማጠናከር የሄርታ በርሊኑ የተከላካይ አማካይ እንደ ኬኔት ኢችሆንን የመሳሰሉ የመከላከል ባህር ያላቸውንም ተጫዋች እየተመለከቱ ነው። በእርግጥ ሲቲ፣ ባየር ሙኒክ ከዚህ ተጫዋች ጋር ስማቸው በስፋት እየተያዘ ይገኛል። ስለዚህ የኮናቴ ኮንትራት እንደ አንድ የሊቨርፑል የዝውውር እቅድ ምክንያት ሊሆን ይችላል። እስካሁን አላራዘመም። በቀጣይም ስለማራዘሙ ዋስትና የለም። በሊቨርፑል በኩል የሚጠበቁ ዝውውሮችን በቃል ስፖርት ዩቲዩብ ቻናል እየተከታተል እናደርሳቸዋለን። አርሰናል የአንድ ቀን እረፍት ተሰጥቷቸዋል። ምናልባት ከጨዋታው መጠናቀቅ በኋላ በቀጣዩ ቀን ወደ ልምምድ ነን ብለው ነበረ፣ ግን እረፍት እንዲያደርጉ ነው የተወሰነው። ያም ለተጫዋቾቹ በቂ የአካል እረፍት እንዲያገኙ፣ በተለይ ደግሞ አብዛኛውን ከጨዋታው ይልቅ የአርሰናልን ተጫዋቾች ሊያደክም ይችላል የተባለው የደስታው ሁኔታ ነው። በአርሰናል በኩል የተመኟትን ዋንጫ በአለፉት 4 ዓመት ልፋቱ ዘንድሮ እንዳገኙት ይታወቃልና ተጫዋቾቹ ከዛ የደስታ አንጎበር እንዲወጡና ለሻምፒዮንስ ሊግ በደንብ እንዲዘጋጁ የአንድ ቀን ረፍት ሰጥቷቸው ነበረ። ሐሙስ ወደ ቡዳፔስት ያቀናል ተብሎ ይታሰባል የአርሰናል ስብስብ። እናም በዚህ መሰረት ቡድኑ ለቅዳሜ ጨዋታ ራሱም በደንብ ያዘጋጅ ዘንድ የአንድ ቀን ረፍቱን ተጠቅመዋል። በኢትዮጵያን ቀን አቆጣጠር ሜይ 26 ማክሰኞ ማለት ነው፣ በፈረንጆች አቆጣጠር ሜይ 26 ቲውስዴይ ላይ በአርሰናል በኩል ወደ ልምምድ ይመለሳሉ። አርሰናል በዚህ ዓመት ሊጉን አሸንፏል። ሻምፒዮንስ ሊግ ፍጻሜ ደርሷል። እስካሁን የተረጋገጠ አጠቃላይ ከሁለቱ ውድድሮች ብቻ ወደ 300 ሚሊዮን ፓውንድ አካባቢ ገንዘብ ወደ ካዝናው ገቢ ያደርጋል። ይሄ ቀላል ገቢ አይደለም ውድ ቤተሰቦቻችን። አርሰናል የለፉበትን አግኝቷል ማለት ይቻላል። ያው የአንድ ቡድን የዋንጫ ማግኘት ሂደት በዛው ልክ የገንዘብ አቅሙን እያጠናከረ ነው። አንድ ቡድን የፋይናንስ ጤናማነት ከሌለው
የተለየ ርቀት ሊሄድ አይችልም። ተጫዋች አያስፈርምም። በዛ ላይ ተደጋጋሚ ቅጣቶች ነጥብ ስለሚያስቀንሱበት አርሰናል በስኬት ረገድ በፋይናንስን በጣም ጤናማ እንዲሆን ያስችለዋል። ጆሽ ክሮንኬም ይህን ቡድን ገና ከዚህ በላይ እናጠናክረዋለን ማለታቸው ይታወቃል። ያው እሳቸው የፕሪሚየር ሊጉን ዋንጫ ካነሱ በኋላ ሻምፒዮንስ ሊግን እንደግመዋለን። በአርሰናል በኩል የትኛውንም የዋንጫ ብዛት ብንሰበሰብ ቡድኑን ከማጠናከር ወደኋላ አንልም ማለታቸው ይታወቃል እና ቀጣይ ክረምት ላይ ዝውውሮች እንደሚኖሩ ባለቤቱ አረጋግጠዋል እና አንድሪያ ቤርታ ደግሞ ድንቅ ስራዎችን እየሰሩ ይገኛሉ ተብሏል። በእርግጥ በአርሰናል ቤት ብዙ ስሞችን እየሰማን ነው። ያው የሚጠበቁ ዝውውሮች ይኖራሉ። ጊዜው ሲደርስ ከስር እናጠረዋለን። በአርሰናል በኩል እነ ጆን ሻምፒዮን እነ ጄም ቤግሊን ጨምሮ በዚህ ሳምንት ጨዋታዎችን ሲያስተላልፉ የነበሩትን በየሚዲያው የአርሰናልን የዋንጫ ጉዞ ስኬታማ ነበር ብለውታል። በእርግጥ እነ ዋይኔ ማርክሩኒም ከጋዜጠኞቹ በተጨማሪ ቀድሞ ሌጀንዶች ለአርሰናል ክሬዲቱን ሰጥተዋል። እንደ መከራከሪያ ያነሱት የጥሎ ማለፍ ጨዋታ ድል ሊሆን ይችላል፣ የአንድ ቀን ብቃት ወደ ዋንጫ ሊያመጣ ይችላል። የሊግ ውድድር ግን 38 ጨዋታን ወጥነት ይጠይቃልና አንድ ሊግን ያሸነፈ ቡድን በ38 ጨዋታ ከ19 ቡድኖች በወጥነት የተሻለ ነበር ማለት ነው። ስለዚህ አርሰናል በጣም የተሻለ ቡድን ነው። የጥሎ ማለፍ ጨዋታ አይደለም፣ ይሄ በድል የመጣ ዋንጫ አይደለም ብለዋል። ጆን ቻምፒዮን፣ ጄም ቤግሊ፣ የቀድሞ ዩናይትድ ሌጀንድ ዋይኔ ማርክሩኒ እነ አለን ሺረርም ጭምር ይህን ምስክርነት ለአርሰናል ሻምፒዮንነቱን ካወጀበት ማክሰኞ ዋንጫውን ከፍ እስካደረገበት እሁድ ሜይ 24 2026 ዓ.ም ድረስ እየተናገሩት ነበር። በፔፕ ጋርዲዮላ ዘመን ዋንጫ ያነሳ ቡድን አርሰናል ሆኗል። በእርግጥ ሊቨርፑል 2 ጊዜ፣ ቼልሲ 1 ጊዜ ጋርዲዮላ ባለበት ሊግ ዋንጫ አንስተዋል። አሁን አርሰናል 4ኛው ቡድን ሆኗል። ከዚህ በኋላ ግን ጋርዲዮላ የሚባል ሰው የለም። ስለዚህ ምናልባት በርካቶች ሚኬል አርቴታ ፕሪሚየር ሊጉን የቸገራቸው ነገር ጋርዲዮላ ነበረ፣ ለቆላቸዋል። አሁን ፕሪሚየር ሊጉ በሚኬል አርቴታ የሚዘወርበት ሰዓት ደርሷል እንዲሉ ያደረገም ነበረ። አርሰናል ባለፉት 5 የእንግሊዝ ፕሪሚየር ሊግ ጨዋታ 5ቱንም ሲያሸንፍ 1 ግብ የተቆጠረበት መከላከል እንደ አርሰናል እስኪባል ድረስ ዘንድሮ በጣም ድንቅ ጊዜን ያሳለፈበት ነበረ። ሚኬል አርቴታ አሁን እኛ ስለ ፕሪሚየር ሊግ ድል እያሰብን አይደለም፣ ስለቀረን 1 ጨዋታ ነው ማለታቸው ይታወቃል። ያቻን የቀረ ጨዋታ ደግሞ ሌላ ታሪካዊ ዋንጫ ወደ አርሰናል እንደምታመጣ ይታወቃል። ድል ከተገኘበት በፓሪሰን ጀርሜን በኩል የቡድን ዜና እየተከታተለን ነበረ። በቃል ስፖርት ዩቲዩብ ቻናል ለአርሰናል ደጋፊዎች ቃል ስለገባን ማለት ነው። አፕዴት የሆነ ነገር የለም፣ እንከታተለዋለን። በፓሪሰን ጀርሜንና በአርሰናል ጨዋታ ተከታታይ መረጃ እንደ ሁልጊዜው ይኖረናል። በአርሰናል በኩል ተጫዋቾቻቸው ከሻምፒዮንነት ወደ ፕሪሚየር ሊግ ሻምፒዮንነት ወደ አውሮፓ ሻምፒዮንስ ሊግ ጉዞ ያቀናሉ። የፍጻሜ ጨዋታ ከዛ በኋላ ደግሞ ወደ ዓለም ዋንጫ ያቀናሉ። ለአብነት ያክል ዳቪድ ሪያ፣ ማርቲን ዙቤሜንዲና ሚኬል ሜሪኖ ለስፔን ብሔራዊ ቡድን ጥሪ ደርሷቸዋል። ሞሽኬራ አልተጠራም። ማርቲን ዙቤሜንዲ ወደ ብሔራዊ ቡድኑ ይሄዳል ማለት ነው። ዙቤሜንዲ በነገራችን ላይ ኖቲንግሃም ፎረስት ላይ ያስቆጠራት አስደናቂ ግብ የፕሪሚየር ሊግ የዓመቱ ምርጥ ግብ እጩ ውስጥ መካተቷ እየተነገረ ይገኛል። አጠቃላይ እጩ የሆኑ ግቦችን ጨምሮም ተጨማሪ መረጃዎች በዚህ እጩ ዙሪያ በቃል ስፖርት ዩቲዩብ ቻናል በቀጣይ መረጃ ሰዓታችን ለውድ ቤተሰቦቻችን በየክለቦቹ ያሉትን ጨምረን የምናመጣ ይሆናል። አብራችሁን ካላችሁ ግን እንላለን በትትና እናንተ አንድ ላይክ ለኛ ይጠቅመናልና ላይክ እያደረጋችሁ አብራችሁን ቆዩን። ማንቸስተር ዩናይትድ ፕሪሚየር ሊጉ ጅማሮ ጃንዋሪ 1 2026 ቢሆን ኖሮ የፕሪሚየር ሊግ ሻምፒዮን ይሆን ነበረ። ከሻምፒዮኖቹ አርሰናል በ1 ነጥብ ልቀው ይገኛሉ። ዩናይትድ የፕሪሚየር ሊጉ ሁለተኛ አጋማሽ ከተጀመረበት ጊዜ ጀምሮ 19 ጨዋታ 41 ነጥቦችን የሰበሰበ የፕሪሚየር ሊግ ቀዳሚ ክለብ ነው። አርሰናል 40 ነጥቦችን ሰብስቦ ሁለተኛ፣ ሲቲ ከ20 ጨዋታ 38 ነጥቦችን ሰብስቦ ሶስተኛ ነው። እናም ፕሪሚየር ሊጉ 2026 ጃንዋሪ 1 ተጀምሮ ፕሪሚየር ሊጉ ሜይ 24 2026 ቢጠናቀቅ ሻምፒዮን የሚሆነው ዩናይትድ ነበረ። ከዚህ ጀርባ ምንም ጥያቄ የለውም። ማይክል ካሪክ እጃቸው በብዙ አለበት፣ በብዙ ተሳትፈውበታል። እናም የዩናይትድ ሰዎች እሳቸውን ሲሾሙ ዘንድሮ በአጭር ጊዜ ይሄን ካረጉ ክረምት አጠናክረን ቡድናቸውን በቀጣይ ዓመት የቡድኑን ሻምፒዮንነት ሊያመጡ ይችላሉ ይላሉ። በርካቶች እንደሚሉት ከሆነ ዩናይትድ ፕሮጀክት አለው። 2028 የፕሪሚየር ሊግ ዋንጫ ማንሳት ትልቁ ግባቸው ነው። ከተሳካ ግን ቀጣይም ዓመት ቢሆን የማይጠሉ ዩናይትድ ባለቤቶች በተለይም እነ ሰር ጂም ራትክሊፍ ማለቴ ነው፣ ያው የግሌዘር ቤተሰቦች እንዲነሱባቸው አይፈልጉም የዩናይትድ ደጋፊዎች። ለዛ ነው በእርግጥ የግሌዘር ቤተሰቦች አሁን ላይ የፋይናንሱን ጉዳይ የቡድኑን በተለይ ማርኬቱ ላይ እንጂ እግር ኳሳዊ ጉዳይ ላይ እየተሳተፉበት እንዳልሆነ ይታወቃል።
ሉክ ሾ በዩናይትድ ታሪክ በአንድ የውድድር ዘመን አዲስ ሪከርድ ያስመዘገበ ሲሆን ሁሉንም ጨዋታ የተሰለፈ አምስተኛው ተጫዋች መሆን ችሏል። በዚህ ታሪክ ውስጥ የምናገኛቸው ዩናይትድ ሰዎች ስቲቭ ብሩስ 1992-93፣ ዴኒስ ኤርዌን 1993-94፣ ግሬ ፓሌስትሪ 1994-95፣ ሃሪ ማጓየር 2019-20 እናደርገው ነበረ። አሁን ሉክ ሾ በርካታ ሁሉንም ጨዋታዎች የፕሪሚየር ሊግን ቋሚ ሆኖ ጀምሯል። አምስተኛው ተጫዋች ሆኗል። ዘንድሮ ያው ብዙ የሚወራው ዩናይትድ ቤት ስለ አንድ ብሩኖ ነው። በእርግጥ ሊወራለት ግድ ይላል። ዘንድሮ በፕሪሚየር ሊግ ብቻ 21 አሲስቶች አሉት፣ 24 ነጥቦችን ለዩናይትድ አስገኝቷል። ይሄ በጣም ትልቅ የሚባል ነው። በነገራችን ላይ ብሩኖ አሲስቶች ለማንቸስተር ዩናይትድ በዚህ ውድድር ዓመት ስኬታማ ነበረው። በፕሪሚየር ሊግ ታሪክ በፈጠራ ብቃቱ ብቻ 24 ነጥቦችን ለዩናይትድም ያስገኘ እንደሆነ የሚዘነጋ አይደለም። ባርሴሎና በዝውውር መስኮቱ ከዩናይትድ ጋር ድርድር ያደርጋል። የድርድሩ ምክንያት አሁንም ማርከስ ራሽፈርድ ነው። ዩናይትድ ራሽፈርድን ለመልቀቅም ለመሸጥም ፈቃደኛ ነው። ራሽፈርድም ፈቃደኛ ነው ለመሸጥም ለባርሴሎና ለመጫወትም። ትልቁ ችግር የገንዘቡ የሽያጩ ሂደት ነውና በዩናይትድና በባርሴሎና መካከል የነበረው ድርድር ያለ ስምምነት ከተጠናቀቀ በኋላ ዳግም ለድርድር ይቀመጣሉ ተብሏል። ራሽፈርድ ከባርሴሎና ጋር የግል ችግር የለበትም። በሁለቱ ክለቦች መካከል የሚደረገው መጨረሻ ውሳኔ ብቻ ይጠብቃል። የማንቸስተር ዩናይትድ አመራሮች ባርሴሎና ተጫዋቹን መውሰድ ከፈለገ ያስቀመጡት የ30 ሚሊዮን ዩሮ የዝውውር ሂሳብ አሁንም እንዳለ ነው። ዩናይትድ ገንዘቡን አጥብቆ ይፈልጋል ለቀጣይ ክረምት ዝውውር። ማንቸስተር ዩናይትድ ቀጣይ ክረምት ላይ ካጣው ካዝሜሮ ቀጥሎ ከሚለቀው ከማኑኤል ኡጋርቴ ጋር ተያይዞ እና ቡድኑ መሀል ሜዳው ላይ በጣም ሳስቷልና እዛ ቦታ ላይ ሊያስፈርማቸው የሚፈልጋቸው ተጫዋቾች አሉ። እነ ቶናሊ፣ እነ ማቴዎስ ፈርናንዴዝ፣ እነ ኤሊዮት አንደርሰን ይገኛሉ። ተጫዋቾቹ በነበሩበት ክለብ የነበራቸው ጥንካሬ በፍጹም በማንቸስተር ዩናይትድ ደረጃ መጫወት የሚያስችል ሊሆን ይችላል። ልክ እንደ ማቲያስ ኩኛ፣ ልክ እንደ ብሪያን ቤሞ በርካቶች የፕሪሚየር ሊግ ተጫዋቾችን ማምጣታቸው ዩናይትድ አምና ጠቅሟቸዋል እስኪሉ ድረስ። ለአብነት ያክል ቶናሊ ይሄ ከኳስ ውጪ በጣም አግሬሲቭ የሚባል አይነት ተጫዋች ነው እና የተቃራኒ ቡድን ኳስን ይዞ ምቾት እንዳይሰማው የማድረግ አቅም በጣም አለው ተብለው ከሚጠበቁ የፕሪሚየር ሊግ ተጫዋቾች ናቸው። እነ ማቴዎስ ፈርናንዴዝ ልክ እንደ ብሩኖ እንደ ማቲያስ ኩኛ የፈጠራ ችሎታው ከፍ ያለ፣ እንደ ኤደርሰን ያለ ተጫዋች ደግሞ ልክ ይሄ ካሪክን አይነት ፎርም ያለው በጣም የሚንቀለቀልን ጨዋታ በማረጋጋት ረገድና የኳስ ቁጥጥር ቡድኑ እንዲኖረው በማድረግ በትልቁ ይጠቀሳል። ምናልባት በብራይተን በኩል ልክ እንደ ሞይሰስ ካይሴዶ 115 ሚሊዮን ፓውንድ ለኤሊዮት አንደርሰንም ሊፈልጉ ይችላሉ መባሉ ግን ዝውውሩ ትልቅ እንቅፋት ነው። ዋይኒ ማርክ ሩኒ ለእኔ የውድድሩ ምርጥ ተጫዋች ብሩኖ ነው ብሏል። በወጣት ተጫዋቾችም ሆነ በእድሜ ጠና ባሉ ተጫዋቾች ላይ ያለው ተጽዕኖ በጣም ከፍተኛ ነው። የእሱ መነሳሳት፣ ግቦች፣ አሲስቶች በአጠቃላይ ስላጫወቱ ያለው ነገር ሁሉ አስደናቂ ነው። ለእኔ እሱ የውድድር ዓመቱ ምርጡ ተጫዋች እሱ ነው። ሽልማት ማሸነፍ ለብሩኖ ይገባዋል፣ ብዙ የሚያጨቃጭቅ አይደለም ብሏል። ልክ የአርሰናልን ሻምፒዮንነት ተገቢ እንዳለው ማለት ነው። በነገራችን ላይ ብሩኖ ሚጌል ፈርናንዴዝ በእንግሊዝ ፕሪሚየር ሊግ በውሳኔ የፓትሪክ ዶርጉ ግብ ራሱ ለፓትሪክ ዶርጉ ስለተሰጠ የብሩኖ አሲስት ጠድቃለች። በ21 አሲስቶች ዓመቱን አጠናቋል። ያ ማለት በአውሮፓ 5 ታላላቅ ሊጎች በአንድ ሲዝን በርካታ አሲስቶችን በማድረግ ተይዞ የነበረው ሪካርድ የቶማስ ሙለር እና የሊዮኔል ሜሲን 21 ብሩኖም ተጋርቶታል እንደማለት ነው። ብሩኖ ሚጌል ፈርናንዴዝ በፕሪሚየር ሊጉ እስከ 8ኛ ሳምንት አሲስት በደረሰበት ያልደረሰ የፕሪሚየር ሊግ 8 ሳምንታት ያለ አሲስት ያጠናቀቀ በ30ና በቀሪው ሳምንት ላይ በተቀሩት 30 ሳምንታት ውስጥ የተሳተፈው የአሲስት ብዛት ነው ለዚህ ያበቃው። ምናልባት ብሩኖ የግል ክብሮችን እያነሳ ነው። አሁን የቀረው የፒኤፍኤ የዓመቱ ምርጥ ተጫዋች ሽልማት ነው። በነገራችን ላይ 20 ሲደመር አሲስት በደረሰበት ሰዓት ሄነሪ እንዲሁም ኬቨን ደብሮይነ የፕሪሚየር ሊጉ የፒኤፍኤ የዓመቱ ምርጥ ተጫዋች ነበሩ። ብሩኖስ የሚለው ይጠበቃል። ብሩኖ በማንቸስተር ዩናይትድ ታሪክ በፕሪሚየር ሊግ የውድድር ዘመን ምርጥ ተጫዋች ሽልማትን ማሸነፍ የቻለው ፖርቱጋላዊ ተጫዋች ሮናልዶ 2 አጋጣሚ በመቀጠል 3ኛው እንደሆነ ይታወቃል። ምናልባት የፒኤፍኤ ውስጥ የሚለው በትልቁ ይጠበቃል። ምናልባት ለዩናይትድ ደጋፊ አንድ ትውስታ እንፍጠር። ከ2 ዓመት በፊት ልክ በዚች ቀን ዩናይትድ ሲቲን 2-1 ድል አድርጎ የኤፍኤ ካፕ ዋንጫን ከፍ አድርጎ ይሳመበት ነበረ። በኤሪክ ቴናግ ዘመን ነው። ሁለቱን የዩናይትድ የድል ግቦች ያስቆጠሩት እነማን ነበሩ የሚለውን በሀሳብ መስጫ ሳጥናችን ላይ ስትጽፉልን ግን ላይክ ማድረግ እንዳትረሱ። አበቃን።